ኢየሱስ ጌታ ነው። የትምህርታችን ርዕስ የሚለው የመንፈስ ድምጽ ነው። የመንፈስ ድምጽ። ስለ መንፈስ ድምጽ ስንጀምር ትምህርቱን አተኩረን የነበረው ከእምነት መንፈስ ከሚለው ቀጥሎ ነበር የመጣነው። ስናምን መንፈስ እንቀበላለን። የሚያምን ሰው መንፈስ ነው የሚሰጠው። የተሰጠህ መንፈስ ግን በዚህ ዓለም ውስጥ ከሆነ ያለኸው በአንተ ኦፕሬት የሚያደርገው ድምጽ ነው። ስለዚህ አሁን እግዚአብሔር ይሰራል አይሰራም የሚል እምነት የለም። እምነት በክርስቶስ ኢየሱስ ስራ ላይ ነው የተመሰረተው። እምነት አይለወጥም። እምነት አይሻሻልም። ምክንያቱም እምነት የእግዚአብሔር ቃል አካል ይዟል ብሎ ነው የሚቀበለው። አካል ይዟል፣ ቃል ተፈጽሟል ብሎ ነው እምነት የሚቀበለው። አምነ ነው የምትጀምረው። እምነት ደግሞ ሆኗል የሚል ነገር ግን የሆነ ሁሉ የሆነው በማ ላይ ነው? በክርስቶስ ላይ ነው። እቺ በደንብ ቁልፍ ሐሳብ ነው። እርግጠኛ ነኝ በደንብ እየተከተለኝ ላለ ሰው ሙሉ ስዕሉ እየታየው ይመጣል። በክርስቶስ ላይ ነው የተፈጸመው። ክርስቶስ በገዛ ሰውነቱ ወደ እግዚአብሔር የእግዚአብሔርን ቃል ሁሉ አሜንና አዎን አድርጎ ገባ። አለቀ። ከጎን ላለው ሰው እንዲህ በል፣ እግዚአብሔርን ለማሳመን አትጣጣር በለው። ይልቁኑ በለው እግዚአብሔርን ለማመን ወስን በለው። በጣም ብዙ ጊዜ ክርስትናችን እግዚአብሔርን ለማሳመን ነው። ይኸውልህ እግዚአብሔር ባንተ ሁኔታ አያምንም። ባንተ ነገርም አንተ በመልካምም በክፉ በሆንከው ነገር እግዚአብሔር አያምንም። እኔ ልንገርህ፣ ማንም በፊቱ መቆም ምን አይልም፣ አይችልም፣ አይሆንም። ነገር ግን እግዚአብሔር ያመነበት አንድ አለ። ማን ነው? ኢየሱስ። እግዚአብሔር ክርስቶስ ወደ እርሱ ሲገባ አምኗል። በሌላ አማርኛ እግዚአብሔር ካንተ ምንም ዲማንድ አያደርግም። ካንተ ምንም ነገር እግዚአብሔር የሚጠብቀው የሚያስገድድ ካንተ የሚፈልገው ነገር የለም። አንተ ግን ክርስቶስ ወደ እግዚአብሔር እንደገባ አምነህ ሲገባ በሙላት ነው አይደል የገባው? ላንተ የሆነውን ቤዛ ሁሉ ጨርሶ ማለት ነው። እንደገባ አምነህ አትቀይረው። አምነህ እግዚአብሔር ለክርስቶስ የመለሰለትን መንፈስ ቅዱስ ተቀበል። እናንተ ለእግዚአብሔር ልታቀርቡት የምትችሉትን ሁሉ ክርስቶስ ውስጥ ሆናችሁ ወደ እግዚአብሔር ገብታችኋል። ከዛ እግዚአብሔር ክርስቶስ ሲገባ በምን መለሰለት? በመንፈስ ቅዱስ። ክርስቶስ ወደ ሰማይ ገባ ብለን አልቆምንም። ሲገባ እግዚአብሔር በመንፈስ ቅዱስ መለሰለት። ወይንም ኢየሱስ ሰማይ ገብቶ ምን አረገ? ከአብ ተቀብሎ አይደለም ይላል። ምን ተቀበለ? መንፈስ። ስለዚህ አሁን እግዚአብሔር መንፈሱን ሰጥቶሃል። መንፈሱን አሁን ከእግዚአብሔር ኤክስፔክት አታረግም ማለት ኦልሬዲ መንፈሱን ምን ብለዋል? ሰጥቶሃል። አንድ ሰው በክርስቶስ ነኝ ብሎ ሲያምን እምነቱ ከመንፈስ ቅዱስ ጋር የሚገናኝ። ምክንያቱም ያመነው በክርስቶስ ሆኜ ወደ እግዚአብሔር ገብቻለሁ። እግዚአብሔር ደግሞ ለክርስቶስ የሰጠው ምኑ ነው? መንፈሱን ነው። ስለዚህ መንፈሱን ተቀብለሃል። የእምነት መንፈስ። ጨርሱ። ሰማይ ያለ ጉዳይ ጨርሱ። ከዛ በኋላ ስንመጣ መንፈስ ተቀበልን። ከተቀበልነው መንፈስ የተነሳ አሁን መንፈስ ቅዱስ በእኛ ውስጥ አለ።
ለእምነታችን መልስ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ተሰጥቷችኋል። ይሄ መንፈስ ብዙ ባህሪ ያለው፣ ብዙ አሰራር አለው፣ ብዙ ነገር አለው። እናንተ ውስጥ ግን አሁን መንፈስ ቅዱስ ገብቷል። ስለዚህ እግዚአብሔር ከእናንተ ጋር፣ የጌታ መንፈስ በእናንተ ላይ። አሁን ወደ መገለጡ ልመጣ፣ ወደ ድምፅ። እስኪ ከኛ ይልቅ ኢየሱስን እንመልከት። ኢየሱስ ሲመጣ ወደ ምድር ዓለም አልተነዋወጠችም። ነገሮች አልተቀያየሩም። ማዕበል አልቆመም። በሽታም አልቆመም። ሁሉ ነገር እንደነበረ ነው የሆነው አለ። መሲሁ ግን መጥቷል። መጽሐፍ የሚለውን ልንገርህ፣ መድኃኒት የሆነ ክርስቶስ ተወልዶላችኋል። ውጠውታል። መድኃኒት ተወልዷል። ውጠውታል። አልዋጡትም። ስለዚህ አልዳኑም። በሽታ ግን በዓለም የለም። መድኃኒት ተወልዶ አለ። ሁሉ ነገር በዓለም አለ። ማዕበል አለ። የሚሞቱ ሰዎች አሉ። አጋንንት ያለባቸው ሰዎች አሉ። ሁሉም አሉ። ከዛ ክርስቶስ በመንፈስ ኃይል ተመለሰ። ጌታ ደቀ መዛሙርቱ ምን አለ? ኃይል እስክትቀበሉ። ክርስቶስ ደግሞ ከምድረ በዳ በመንፈስ ኃይል ምን አለ? ተመለሰ። ተመልከቱት። አሁን በመንፈስ ኃይል ተመለሰና የጌታ መንፈስ በእኔ ላይ ነው አለ። ስሙ እንግዲህ እሱ ክርስቶስ ነው። እሱ መድኃኒት ነው። እሱ ፈዋሽ ነው። ተወልዷል። የጌታ መንፈስ በእኔ ላይ ነው አለና እሱ ያለበት ጀልባ በማዕበል ሲመታ ዝም በል አለ። እሱ የተገኘበት ሰርግ ውሃ ሙሉት ሲል ወይን ጠጅ ሆነ። እሱ የሄደበት ቀብር ናውጣ ሲለው ወጣ። እሱ የተገኘበት ቦታ ሁሉ ሲናገር መፍትሄ አለ። ለምሳሌ እሱ የተገኘበት ጀልባ በማዕበል ሲናወጥ ተኝቶ ነበር። ዝም በል እስኪል ማዕበል አለኮ እሱ ብሎ አልቆመም። ከጎን ላለው ሰው ችግር አለክ ብሎ አይሸሽም በል። ማዕበል አለክ ብሎ አይፈራም በል። እግዚአብሔር ካንተ ጋር ነው ብሎ አይደነግጥም በል። በሽተኛም ይመጣል በል። በዙሪያክ ይሄዳል። እናትህ ልትታመም ትችላለች። እቤትህ ውስጥ ችግር ሊኖር ይችላል። ልትራብ ትችላለህ። የሚበሉትን ስጣቸው እስኪል ድረስ ራቡ ራብ ሆኖ ይቀጥላል። እንግዲህ እጅን አጣምሬ የተቀመጥክ እግዚአብሔር ከሰማይ ወርዶ የሚያደርግልህ ነገር የለም። የጌታ መንፈስ ባንተ ላይ ነው። ከጎን ላለው ሰው የጌታ መንፈስ በእኔ ላይ ነው ያለው። እግዚአብሔር መንፈሱን እስኪሰጥ ፈቃዱን አረጋግጦልኛል በለው። አሁን ማመን ያለብህ በለው። መንፈሱ ከገባብህ በኋላ መገለጡ ምንድን ነው? መንፈስ ከገባብህ በኋላ መገለጡ ምንድን ነው? በጣም ብዙ ክርስቲያን ፕሮብሌሙ ነገሩን ሂድ አይለውም። ነገሩን ሚያስኬድ ይፈልጋል። አይ አይደለም። ብዙዎቻችን አንዲት ልጅ ምን አለች መሰላችሁ? አንድ ጊዜ ስለ አንደበት ተማረችና እህቷ ላይ መናገር ጀመረች። ታላቅ እህቷ አላገባችም እና ትናገርባት ጀመር። ታገቢያለሽ፣ ትወልጃለሽ፣ በክብር ነው የምትወጪው፣ ሀብታም ነው የምታገቢው ምናምን እያለች ኮንፌስ ታደርግባታለች። ልጅቷ ሴክሬተሪ ስራ ተቀጠረች። አለቃዋን አገባች፣ ልጆች ወለደች። እቺ ልጅ አንድ ነገር ገባት።
ሞትና ሕይወት በምን እጅ ነው ሚለው ገባት እና ለራሴ እንዲያልኳለች ከዚህ በኋላ ሕይወቴን ባንደበቴ እመራዋል። አላገባችም። እሷ አገባለሁ ብትል አልሰራ አላት። you know why? አንደበት ስለሚናገር አይደለም፣ ስፒሪት ሲሞላ። እምነት ምንድነው የሚሰጥ ብያለሁ? ምን አለ? የእምነት ምን አለ? የእምነት አንዱ የእምነት ምን ስላለ? መንፈስ። መናገር አይደለም የሚያዋጣው፣ ምኑ ነው? መንፈስ። መንፈስ ግን ሳይናገር አይሆንም። መንፈስ ካለ ስትናገር ይሆናል። ኢየሱስ ጌታ ነው። እስኪ መልአክ ድምፄን ይሰማል በል። መልአክ ድምፄን ይሰማል። አሜን። ሐዋርያት ሥራ ምዕራፍ 2 መንፈስ ይሙላንና ወደ መንፈስ ድምፅ እንሄዳለን። ዛሬ ማስረግጥላችሁ አንድ ጉዳይ አለ። ምዕራፍ 2 ቁጥር 3 እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ከጎን ላለው ሰው መንፈስ ወርዶብህ መወራጨት አይደለም በለው። ወድቆ መነሳት አይደለም። ልትወድቅ ትችላለህ፣ ግን ወድቆ መነሳት አይደለም በለው። መንፈስ ከገባብህ በለው ድምፅህ ይቀየራል በለው። ሐሳብህ ነው የሚቀየረው፣ ቃልህ ነው የሚቀየረው። ተሸናፊነት አይሰማህም፣ ያላለቀ ነገር አይሰማህም። ይኸውላችሁ አንዳንድ ጊዜ የሚመጣብን ነገር አለ። እኔ አንድ ጊዜ ከአብነት ወደ አውቶቢስ ተራ እየወጣሁኝ ዳገቱን አንድ ነገር ዝም ብሎ በቃ ሞላይ ማለት ነው። እግዚአብሔር አባቴ ነው። ማንም ሰው ሊያስክደኝ እስከማይችል አምላክ እኮ ነው። አሁን አዎ አባታችን ነው ትላላችሁ፣ እነሱ አይደለም። እንደው ጭምቅ ባረግ ማለት አይቀርም። ከዛ ወደ ማይንድ ትመጣና አምላክ the creator of all የሁሉ ፈጣሪ ማለት ዩኒቨርስን ሰማያትን በስንዝር የለካው ላንተ አባት ነው። አባት ኖት ይሄ አባት ኮመን ሴንስ ስለፈጠረን አባታችን ነው የሚሉ አሉ አይደለ? እንደሱ አይደለም። አባት አንድያ ልጅ ነበረው አይደለ? ኢየሱስ እግዚአብሔር ፈጠረኝና አባቴ ሆነ አይልም፣ ወለደኝ ነው የሚለው። ኢየሱስ ጌታ ነው። ስለዚህ ኢየሱስ ምኔ ነው ብሎ ነው የሚያምነው? አባቴ ነው። አባቴ ነው ሲል ደግሞ ምን እያለ ነው? ከእርሱ ወጥቻለሁ፣ ከእርሱ ተገኝቻለሁ እያለ ነው። you are the son of God ሲባል አባትነቱን ፊል አርገው ነው። እና ያ መንፈስ መጣብኝ። እኔ እግዚአብሔር አባቴ ነው፣ አባቴ ነው። አሁን አይሰማኝም እኮ መንፈስ ሲሆን ይሰማል። እንደዚህ የሚጨበጥ ሰብስታንስ ይሆንልሃል። በራእይ ዓለም አንዳንድ ጊዜ ለምሳሌ ሕዝቅኤል ኢየሩሳሌም ይመጣል መንፈስም አወጣኝ ብሎ የት ይመጣል? ኢየሩሳሌም። እቤት ልግባ ሚለውን አይደለም ማለት ኢየሩሳሌም ይመጣል። አፍርሰው ይላል፣ አፍርሶት ይገባል። ስፒሪት ሪል ነው። ይኸውላችሁ መንፈስ ላይ ከደረሰ አንድ ነገር አልቋል። ያንተ በረከት መንፈስ ላይ ደርሷል። መንፈስ ላይ ከደረሰ ምንም ኤክስፔክት የሚደረግ ነገር የለም። ፈቃዱ ይሆን አይሆን አትልም። መንፈሱን ከሰጠ ጨርሷል። ኢትስ ፊኒሽድ፣ አልቋል። ያንን ስፒሪት ነው መልቀቅ የሌለብን። ይኸው እንደዚህ ነው። እንደዚህ ያስቡት፣ ጥቅሱን እንደዚህ ያስቡት። ጌታ ግን አለና መንፈስ ነው። ማን ነው መንፈስ? ጌታ። ምን ማለቱ መሰላችሁ? ጌታ አሁን ሁሉን ፈጽሞ ወደ ነፃነት ህይወት ገብቷል፣ ወደ ትንሣኤ ህይወት ገብቷል። ጌታ ግን አሁን ምንድነው? መንፈስ ነው አለና የጌታ መንፈስ ባለበት በዚያ ምን አለ? ይኸውልህ ወደ ጌታ መንፈስ ከደረስክ
የትንሣኤ መንፈስ ስለሆነ ሞትና ሕይወት አይደለም እዛ ያለው። ከዚህ በኋላ እንዳይሞት ከሙታን ምን ብሏል? ተነስቷል። ኢየሱስ ጌታ ነው። ስለዚህ ሞት አይደለም ያለው። እጅን አንድ ጊዜ አንሳ። ድምፅ ነው፣ ድምፅ ነው፣ ድምፅ ነው። እናገራለሁኝ በጌታ በኢየሱስ ስም ወደ ረፍቱ ገባች። አይ ስፒክ ለዚህ አለት እናገራለሁ። ምንም ስለሆንክ አይደለም፣ ስለጠማ እርካታን የሚሰጥ የመንፈስ መለቀቅ ሆነልህ። ረፍትን የሚሰጥ የመንፈስ መለቀቅ ሆነልህ። ወንዝ ፈለቀ፣ ምንጭ ፈለቀ። I speak to the rock። ለአለቱ እናገራለሁ፣ ለአለቱ እናገራለሁ። የሕይወት ኃይል ይሆንባችሁ፣ የሕይወት ኃይል ይሆንባችሁ፣ የሕይወት ኃይል ይሆንባችሁ። ሙሴ ምን አለው? አለቱን ተናገረው ሲለው አለቱን መታው። እግዚአብሔር ምን አለ? አትገባም አለው። ሪያሊቲው ግን ምንድነው? ስፒክ ዘ ሮክ ያወጣዋል የሕይወት ውሃ ረፍቱን። ሃሌሉያ! ሳምባዲ ኢንላይትድ ሆኗል። አንድ ሰው በርቶለታል። ብርሃንን አግኝቷል። ብርሃንን አግኝቷል። ለክርስቶስ የምትናገረው ሁሉ አለቱ ይከፈታል። የሕይወት ውሃ ይፈልቃል። ትጠጣለህ፣ ትረካለህ፣ ታርፋለህ። መንፈስ ላይ ደርሷል። ኦ ብራዘር፣ መንፈስ ላይ ደርሷል። ምን አለ? ልሳን ገባባቸው፣ እንደ እሳት የተከፋፈሉት በሁሉም መንፈስ ቅዱስ ሞላባቸው። አሁን መንፈስ ሞላብህ። ሃሌሉያ! ሙልት ሲል አፍህን ትከፍታለህ። መንፈስ ይናገሩ። ከጎን ላለው ሰው የመለኮት ሚስጥር ከገባህ በለ፣ የመለኮት ባህሪ ይገባሃል በለ። መንፈስ በለ እግዚአብሔር ነው። እግዚአብሔር በቃሉ ነው የሚሰራው። እግዚአብሔር በምኑ ነው የሚሰራው? በምኑ ነው የሚሰራው? ኦኬ፣ አንተ መንፈስ ሞላብህ። ከዛ በኋላ ሄዶ በእጁ አያቦካ። እግዚአብሔር ነው አንተ ውስጥ ያለ። ሄዶ ተራራውን ዝግን አያረገው። መንፈስ ሞላብህ። ቀጥሎ እሱ ምንህን ይቀይረዋል? ቋንቋህን ትናገር ዘንድ እንደሰጠ በሌላ ልሳን ትናገራለህ። ሌላ ልሳን ምንድነው? ዘላለም ሌላ ልሳን። ጨለማ አይተሽ ምን ትያለሽ አንቺ? ጨለማ። እግዚአብሔር ጨለማ አይቶ ምን ይላል? ብርሃን። እሱ የሞላን ቋንቋ የምትናገር ከሆነ ሚሆነውን ትናገራለህ እንጂ ምታየውን አትናገርም። ኢየሱስ ጌታ ነው። ቋንቋ ይቀየር፣ ንግግር ይቀየር። ለማነጽ የሚጠቅም የምን ቃል? የጸጋ ቃል። word of grace። የጸጋ ቃል ትናገራለህ። ሲቹዌሽኑ አስቸጋሪ ነው፣ አይ ኖ። ነገር ግን እግዚአብሔር ሲናገር ምን ይላል? የሞላብህ ማን እንደሆነ እንዳትረሳ። አንተ እግዚአብሔር አይደለህም። ነገር ግን የተሞላኸው እርሱ እግዚአብሔር ነው። ያ እግዚአብሔር የለወጠው ምንህን ነው? አፍህን ነው፣ ሐሳብህን ነው። የእሱን ቋንቋ እንድታወራ ነው። እና እግዚአብሔር ቦንኬን እንዲህ አለ፣ ቦንኬ ዛሬ ቃልህ እንደ ቃሌ ይሆነ፣ አፍህን ቃሌን በአፍህ አኑሬአለሁ። ከዛ ድምፅ ሰማሁ። ሶስት አይናችሁ ኮምፕሊትሊ ብላይንድ የሆነ ሰዎች አላችሁ። ወዲያው
አይሆንም። መንፈስ ደግሞ ያያል። ከዛ ራሴን ኢንከሬጅ ለማድረግ ፕሮፌሲ ተናገርኳል። ከጥቂት ደቂቃዎች በኋላ ታያላችሁ አልኩኝ። 3 ሰዎች ከኋላ ብድግ አሉ። ብድግ ሲሉ እየነቃው ማለት እኔ አሁን የኔ ሳይሆን በጣም ቀላል ቃል ልንገራችሁ። ቀላል ቃል እሺ፣ ለምሳሌ የሚመቸኝ ሰው ራስታውን እስኪ እሺ፣ ሱራ ተነስ። አንተም ራስታ ነለክ። እሺ፣ አንተ እሺ። አሁን መንፈስ ቅዱስ መጣብህ። ምንድን ነው የምታደርገው? ሲመጣብህ ተገለጠልህ፣ ራእይ አየህ፣ ትንቢት ነው የምትናገር። ምንድን ነው የምትናገረው? እስኪ በለው። ምን እናገራለሁ? ትንቢት ትናገራለህ። አሁን ትንቢት ትናገራለህ። ትፈራለህ? የማቃል እንደሚሆን እርግጠኛ ነህ? የተናገረው ማን ነው? አሁን መንፈስ ሞልቷችሁ ስትናገሩ እናንተ ልክ በብሉይ ኪዳን እንደነበሩ ነቢያት መንፈስ ሲሞላቸው ምን እንደሚሉ አያውቁም ነበር። ነገር ግን ምን ይሉ ነበር? ይናገሩ ነበር። ሃሌሉያ! ይኸውላችሁ ልክ እንደሱ አሁን መንፈስ ቅዱስ ሞላ። ክርስቶስ ያደረገው ገባ። ስልጣንህን አወክ። በአንተ አፍ አሁን እሱ እንደሚናገር አወክ። ስለዚህ ምን ምታረግ ይመስልሃል? የክርስቶስ ምስክር የምን መንፈስ ነው? የትንቢት መንፈስ ነው። የክርስቶስ ምስክር የትንቢት መንፈስ ነው። አትፈራም አይደል? ትንቢት ስትናገር አትደነግጥም። ይሆን አይሆን አትልም። ግን መንፈስ እንዳለህ እርግጠኛ ነህ። ስለዚህ አፍህን ከፍተህ እግዚአብሔር እንዲህ ይላል። እኔ ስንት ትንቢት ተናግሬያለሁ። ስለ ሀገር ትንቢት ብዙ ተናግሬያለሁ። በጣም ብዙ ስለ ሀገር ሰው እንዴት ይሆናል ሚላቸው ማለት ነው። ሆነው አላየንም? አይተናል አይደል? እና ስናገር ይሆንን አላላችሁ? ልክ እንደናንተ የኔም አይምሮ ምን ይላል? ይሆንን ይላል። መንፈስ ይናገሩ ዘንድ እንደሰጣቸው። ሃሌሉያ! ከጎን ላለው ሰው የሆሊ ስፒሪት ዊል ምን እንደሆነ ያወክለት በለ። የእምነት ትንቢት ለመናገር አትፈራም በለ። አትፈራም በለ። ይህ ልጅ ራስታ ስለሆነ ብላችሁ ትንቢቱን ትንቃላችሁ? አትንቁም። እግዚአብሔር እንኳን በዚህ ልጅ በአህያ ይናገራል ሚል ጥቅስ አላችሁ። ኢየሱስ ጌታ ነው። ማን ነው ብለ ስለምታስብ ነው። እግዚአብሔር ደግሞ እንዴት ነው የሚናገር? እንዲህ ሚስጥራዊ በሆነ ነገር ሲናገር ድንግጥ ትላል። በልብ ያለውን ሲናገር ድንግጥ ትላል። እግዚአብሔር የሚሆነው ሲናገር ድንግጥ ትላል። ለምን? እንድታምነው ያደርጋል። ልጁን እንዳታይ ድምፁ ይከልለዋል። ዋይ ሚስጥርህን አውርቷል። ልብህን አውርቷል። ሲቹዌሽኑን አልፎ ለውጡን አውርቷል። ኢየሱስ ጌታ ነው። ፈውሱን አውርቷል። ስለዚህ ተስፋ ታረጋለህ። እስኪ አዲስ ኪዳንም ጳውሎስ እንዴት ብሎ እንደሚያወራው ዕብራውያን 3 እንመልከት። ሃሌሉያ! ክርስቶስ መገለጡንና ክርስቶስ የነጻነት ልጅነት እንደሆነ እኛም ደግሞ ቤቱ እንደሆንን በእኛ ውስጥ እንደሚኖር ከተናገረ በኋላ ቁጥር 7 ላይ እንደዚህ ይላል። ስለዚህ መንፈስ ቅዱስ እንደሚል ይላል። ጌታ እንደሚል እንኳን አይደለም የሚለው። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ፣ ዛሬ ምኑን ብትሰሙ? ድምፁን ብትሰሙ። ሃሌሉያ! አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። እኛና አባቶቻችን አንድ ነን ወይ? ዘላለም ብሉይ ኪዳን። ይሄ ብሉይ ኪዳን አይደለም። የሚገርም
የ40 ዓመቱ ጉዞ ብሉይ ኪዳን አይደለም። መቅደስ አልነበረም፣ መስዋዕት የለም። የ40 ዓመቱ ጉዞ ፍጥረታዊ ስርዓት የለም። ሌሊቱ እንደ ቀን ምን ይላል? ያበራል። መና ነው የሚበሉት። ኤቭሪቲንግ ባይ ዘ ሆሊ ስፒሪት። ካለቱ ነው የሚጠጡት። ልብሳቸው አያረጅም። እግዚአብሔር ከነሱ ጋር ነው አይደል? የ40 ዓመቱ ጉዞ እኮ ኢን ሂዝ ፕሬዘንስ ነው። በህልውና ውስጥ ስትኖር ማያምኑት እኮ እምነት ስለነበር ነው የ40 ዓመቱ ጉዞ። ይገባችኋል የምለው? የ40 ዓመቱ ጉዞ ችግሩ ምንድነው? አለማመን ነው እንጂ የእግዚአብሔር አብሮ አለመሆን፣ አለማቅረብ። ምድረ በዳ ምን ሰሩ? ምን አረጉ? ምን ኤፈርት ተጠበቀባቸው? ምን እንዲፈጥሩ አረጋቸው? ምንም። ግን አጉረመረሙ። ዘወትር በምናቸው ይስታሉ? በሐሳባቸው ይስታሉ። ዛሬ አንድ ሰው በመንፈስ ለመመላለስ ይሄ ዓለም ላንተ ምድረ በዳ ነው፣ ግን ዛሬ ነግርሃለሁኝ በመንፈስ ለመመላለስ በላይ ያለውን ትሻለህ፣ በላይ ያለውን ታስባለህ። የመንፈስን ፈቃድ የሚያደርግ የመንፈስን ነገር ምን ይላል? የመንፈስ ነገር ግን ምንድነው? የመንፈስ ፈቃድ ግን ምንድነው? የኢየሱስ ፍጹም ሥራ ነው። የመንፈስ ፈቃድ እግዚአብሔር ካንተ ጋር ነው። እግዚአብሔር ፈውሶሃል፣ በልጁ አጽናንቶሃል፣ ኃይሉን ሰጥቶሃል፣ ክብሩን አልብሶሃል፣ ጸድቀሃል፣ ተቀብተሃል፣ ተሹመሃል። የመንፈስ ቋንቋ ምንድነው? የእምነት ቃል ነው። የእምነት ቃል ነው የመንፈስ ቋንቋ። አመንኩ ስለዚህ ተናገርኩ። አንዱ የእምነት ምን መንፈስ ስላለን ያመንነው የእምነት መንፈስ፣ የእምነት መንፈስ ስፒሪት። ኢየሱስ ጌታ ነው። ዛሬ ድምፁን ብትሰሙ አባቶቻችሁ 40 ዓመት እኔን የፈተኑበትም በምድረ በዳ በፈተና በማስመረር እንደሆነ ልባችሁን ልከኛ አታርጉ። ስለዚህ ያንን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ። እንዲሁ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ። ኢየሱስ ጌታ ነው። ወደ ምን አይገቡም አለ? ወደ ረፍቴ አይገቡም። እስኪ እንግዲህ አሁን መሃል ላይ ያለውን ምሳሌ እንተውና ቁጥር 15 ላይ እንሄድ። እንዲህ ይላል። ወደ እንትን ያመጣዋል፣ ወደኛ ወደ አዲስ ኪዳን። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ፣ ሃሌሉያ። ምናችንን? የመጀመሪያ እምነታችንን ሐውፌዝ በክርስቶስ ላይ ያለውን የመጀመሪያ እምነትህን እስከ መጨረሻ አጽንተ ብትጠብቅ ምን ማለት ነው? እንዲሆኗል በማየት ምናምን አትመላለስ። ስታንድ ባይ ፌዝ። ምንድነው እምነቴ? ቀጥሎ ያለው ቃል ነው እምነትህ። እምነትህ ምንድነው? የክርስቶስ ተካፋዮች ሆነናልና እየተባለ። እስኪ የክርስቶስ ተካፋይ ነኝ ማለት አብሬው ሞቻለሁ፣ አብሬው ተነስቻለሁ። በእርሱ የሆነ ሁሉ በእኔ ነው። ተካፋዮች ነን አይደለም? አሁን ክርስቶስ መከራ ላይ አይደለም። መከራውን ብቻ ተካፋይ አይደለም፣ ትንሣኤውም ተካፋዮች ነን። አሁን ክርስቶስ በአብ ቀኝ ነው ያለው። ተካፋዮች ነን እየተባለ የምትለዋ ቃል መርሁ ተቀይሯል ማለቱ ነው። ተካፋዮች ሆነናልና ብሎ ቆመ ጳውሎስ። ከዛ በኋላ ምን አለ? እየተባለ ዛሬ ድምፁን ብትሰሙ። መቼ ብትሰሙ? መቼ ነው እምነት? መቼ ነው የእምነት ኦፕሬሽን ያለው? አሁን ነው። ናው ፌዝ ኢዝ። ኢየሱስ ጌታ ነው። መቼ ነው የሚሰራ? ለእህት ስታውጅ የሰራው
በእምነት ስላወጅክ ነው። ልምድ መስሎ ብታውጅ አይሰራም። ለምን? ዛሬ ሲል ኪዳኑ ምን ሆኗል? ናው the time of now አሁን ሆኗል። የእምነቱ ስርዓት አሁን ሆኗል። አሁን ነው። የመንፈስ ድምፅ አሁን ነው። አሁን ነው ድምፁ የምትሰሙ። ዛሬ ሲል አለ ጳውሎስ። ኦኬ እንዝለለውና ምዕራፍ 4 ላይ እንሄድ። እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለምን? ለነዚያ ደግሞ እንደተነገረ ለኛ የምስራቹ ተሰብኮልናልና ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ሃሌሉያ። በመገረፉ ቁስል ተፈውሰሃል የሚለው ቃል ሌላ ሰው ደግሞ ጨጓራህና እዚህ መሃል ልክ እዚህ ጋር የሚያምን ሰው ማለት ነው። እዚህ መሃል ላይ የሰማኸው ቃል ከሰሚዎች ጋር በእምነት ምን ስላላለ ስላልተዋሃደ አልጠቀማቸው። መጠቀም የሚፈልግ ሰው አለ። በኢየሱስ መገረፍ መጠቀም ይፈልግ፣ በኢየሱስ ድሃ መሆን መጠቀም ይፈልግ፣ በኢየሱስ ቤዛነት መጠቀም ይፈልግ። የሰማውን ቃል ምን ይበለው? ያዋህድ። ካዋሃድከው በህይወትክ ላይ ማኒፌስት ያደርጋል፣ ይገለጣል። ሚዲያ ላይ ያላችሁ ልትሆኑ ትችላላችሁ። እዚህ ጋር የሚያማችሁ ሰዎች እዚህ ጋር እየወጋ ውጋት ነው የሚሰማኝ፣ የሚወጋ እንደ መቅሰፍት አይነት የሚመስል ማለት አንቺ ነሽ አይደለሽ? ታዲያ ምንድን እንዲህ በዚሁ ጌታዊ ትንሽ ዝቅ ብለህ ሃሌሉያ። አንቺ ነሽ? አዎ። መለማመድ እኮ ክፉ ነው የሚውላችሁ። መለማመድ ተለማመድና ለድምፅ ኮንሸሱ ነው። ዛሬ ድምፁ ምን ብትሉ ረፍት ተዘጋጅቶላችሁ። the voice brings rest። ድምፁ ምን ይዞ ይመጣል? ረፍት ይዞ ይመጣል ድምፁ። ያዥ በጌታ በኢየሱስ ክርስቶስ ስም። ማንኛውም አላውቀውም ምን አይነት እንደሆነ በሽታው አልተገለጠልኝም፣ ግን እላለሁ ከዚህ ቀን ጀምሮ በኢየሱስ ስም ስቃይ የሆነብሽ ህመም የሆነብሽ ነገር አለፈ። ቃሉ እንደሚል አለፈ። ከንዳዷ ተፈወሰች እንደሚል ተፈወሰ። የተቋጠረ በኢየሱስ ስም ተፈታ። ሪሊዝ ነፃ ነሽ ኢን ጂሰስ ኔም። የመንፈስ ድምፅ ሃሌሉያ። ለሰምበዲ ዲክሌር ማድረግ ፈልጋለሁ። አሁን እኔ ይሄንን ዓመት ሀብታም እንድትሆኑ ነው የምፈልገው። ቢኮዝ የሚቀጥለው ዓመት በጣም ብዙ የሚሰራ ስራ ስላለ አሁን ሀብታም መሆን አለባችሁ። ስለዚህ እኔ አምናለሁ፣ ድምፅ አለኝ፣ አምናለሁ። እናንተ ደግሞ ቤቱን ነው የምትሰሩት፣ አምናለሁ። የእግዚአብሔርን ስራ ትሰራላችሁ፣ አምናለሁ። ወደ ትውልድ እንሻገራለን፣ አምናለሁ። ስለዚህ እግዚአብሔር በተለያዩ ሰዎች ፕሮፌቲካል ድምፅ አምጥቶልናል፣ አምናለሁ። ደግሞ የጸናው ቃል የእናት አይደለም፣ የአባት አይደለም፣ ያንተ ሁኔታ አይደለም። የምስራች እንደተሰበከላቸው ለኛም ደግሞ ተሰብኮልናል። ማን እንደሆንክ እኔ እንጃ፣ ግን የምስራች እናገራለሁ። የአሕዛብን ክብር እንደ ጎርፍ ያገኛል። የአሕዛብ 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 ክብር እንደ ጎርፍ ያገኝሻል። የአሕዛብ ክብራቸው በሀብት ነው፣ በገንዘብ ነው። ዳውን አትቀጥልም። የምስራች ነው ምነግርክ።
አትቀጥል። ማንም ሁን፣ እናት ዳቱን፣ አባት ስራ ይኑር አይኑር፣ አይ ዲክሌር የአሕዛብ ክብር እንደ ጎርፍ ያገኛል። እንደ ጎርፍ ያገኛል። የጽዮንን መጽናናት ትጠባለ። የጽዮንን መጽናናት ትጠባለ። የጽዮንን መጽናናት ትጠባለ። የማምነውን ነው የምነግርህ። የምስራች እልሃለሁ። ለነዚያ ደግሞ እንደተነገረ ለእኛም የምስራቹ ተሰብኮልናል። ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም፣ ከጎን ላለው ሰው ኢየሱስ ሁሉን ሰርቶ ጨርሷል በለኝ። ስለዚህ ነው የምስራች የተሰበከልኝ። አቤቱ ስራችንን ሰርተህልናል፣ ሰላምን ሰጠናል። አቤቱ ስራችንን ሁሉ ሰርተህልናል፣ ሰላምን ትሰጠናል። ሰላምን ተሰጠናል። ስራችን ሁሉ ተሰርቶ አልቋል። ስለዚህ የምስራች እየተሰበከልን ነው። ጌታ ሰላምን ሰጥቶሃል። ዓለም ከተፈጠረ ጀምሮ ምንም እንኳን ስራው ቢፈጸምም ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ እንዳለ እኛ ያመንን ወደ ረፍቱ እንገባለን። እስኪ ወደ ክርስቶስ ረፍት እገባለሁ በሉ። እምነቴ በሉ እሱ ባለበት የትንሣኤ ሕይወት፣ የእረፍት ሕይወት መመላለስ ነው። የተሰበከልኝ በእርሱ ሥራ መግባት አግኝቻለሁ። በእርሱ ሥራ ወደ እረፍት ገብቻለሁ። ዛሬ አሁን፣ ዛሬ አሁን፣ ዛሬ አሁን አብሮኛል። እግዚአብሔር ሰምቶኛል፣ ረድቶኛል፣ በመንፈሱ ፈጽሞታል። ምንድን ነው ያለው? ምንድን ነው ያለው? ኢየሱስ ጌታ ነው። ምንድን ነው ያለው? በተወደደ ሰዓት፣ በመዳን ቀን እግዚአብሔር ኦልሬዲ ሊረዳክ ዲሳይድ። ስለዚህ ነው መንፈሱን ላንተ የሰጠ። ደስ የሚለኝ እግዚአብሔር ፈቃዱን ሊቀይር አይችልም። ይህን እምነት አድርጋችሁ ያዙ። በክርስቶስ ቃል አካል ሆኗል። ፈቃዱን ሊቀይር ምን አይልም? አይችልም። እግዚአብሔር ፈቃዱን አይቀይርም። ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ በማይለወጥ በሁለት ነገር በመሐላው መሃል ምን አለ? ገባ። በማይለወጥ በሁለት ነገር። ምንድነው ይሄ የማይለወጥ ሁለት ነገር? አንዱ እንደ ነፍስ መህልቅ መንፈስ ቅዱስ አለ። ሁለተኛው ወደ መጋረጃው የገባው ኢየሱስ እንደ መልከ ጻዲቅ ገብቷል። አይለወጥም። አሁን ቀጥሎ የቀረን ምንድነው? እምነት። ለኛ ደግሞ የምስራቹ ተሰበከ። ምን የሚለው? ክርስቶስ ገብቷል፣ ተፈጽሟል፣ አልቋል የሚለው ተሰበከልን። የምስራቹን ያዝን። የምስራቹ የሚረዳን በምንድን ነው? ዛሬ ድምፁን ብትሰሙ። መቼ? ዛሬ። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔር በሰባተኛው ቀን ከስራው ሁሉ አረፈ ብሏልና በዚህ ስፍራ ደግሞ ወደ ረፍቴ አይገቡም። እንግዲህ እያንዳንዳችን በዚያ አንዳንዶች በዚያ እንዲገቡ ስለቀሩ በዚያ እንዲገቡ ስለቀሩ ቀድሞም የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህንን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳርፏቸው ኖሮ ቢሆንስ ከዚህ በኋላ ስለሌላ ቀን ባልተናገረ ነበር። እንግዲያስ የሰንበት ረፍት ለእግዚአብሔር ሕዝብ
ቀርቶላቸዋል። አሜን። ረፍት ሬዲ ነው። መቼ ነው መገቡት? ምን ስትሰሙ? ዝም ብለህ ሰንበት ነው ብለህ ትገባለህ? ድምፅ ምሰማ ከሆነ ድምፁን ዲክሌር መታረክ ከሆነ ምክንያቱም ድምፁ ባለውና ድምፁ በሌለው መሃል ነው ምኑ ያለው? ረፍቱ ያለው። ኢየሱስ ጌታ ነው። አሁን ፕሮፌቲክ ቮይስ ነው የሚያስፈልጋችሁ። አሁን ፕሮፌቲክ አጀንዳ ነው የሚያስፈልጋችሁ። ፕሮፌቲክ ጋይዳንስ ነው የሚያስፈልጋችሁ። ፕሮፌቲክ ዲክለሬሽን ነው የሚያስፈልጋችሁ። ነገር የሚቀየረው በፕሮፌቲክ ዲክለሬሽን ነው። አንዳንዱ ትንቢታዊ አዋጅ እንዲህ ይሁን ሆነ። አንዳንዱ ትንቢታዊ ጋይዳንስ ነው። ትንቢታዊ ጋይዳንስ ምንድን ነው የሚሰጥክ? አቅጣጫ እንዲያርገው በዚህ ምናምን። ኢትስ አ ቮይስ ድምፅ አይደለ? የድምፁ አይነቶች ብለን መማር እንችላለን እኮ የድምፁ አይነቶች። አንዳንዱ ድምፅ ደግሞ ኦቶሪቲቭ ነው አይደለም? የስልጣን ቃል ና ምትለው ምን ይላል? ነገሩ ይቀየራል ነው እኮ። የድምፅ መገለጥ ዝግባ ይቆርጣል፣ ምድረ በዳ ያናውጣል፣ የእሳቱን ነበልባል ይቆርጣል፣ ጫካ ይገልጣል፣ የጥፋት ውሃ ይሰበስባል። የድምፁ መገለጥ ኃይል ያደርጋል። ኃይል ያለው በድምፁ መገለጥ ውስጥ ነው። we need voice ፕሮፌቲክ ነው። ክርስትና ፕሮፌቲክ ነው። ፌዝ ፕሮፌሲ አለ። ፌዝ ፕሮፌሲ ማለት አንድ ሰው በቃሉ ላይ አምኖ ቆሞ ያውጀዋል። ሁኔታውን አይ ቃሉን ያውጃል። ቃሉን ይናገራል። ስፒክ the word ሊትራል ወርድ። እግዚአብሔር እረኛዬ ነው የሚያሳጣኝ ምንም የለም። እግዚአብሔር እረኛዬ ነው የሚያሳጣኝ ምንም የለም። እግዚአብሔር እረኛዬ ነው የሚያሳጣኝ። በሕይወት ዘመኔ ሁሉ አንዳች አላጣም። ፈልጌ ማጣው ነገር የለም። አሁን ወደ ራስ አመጣሁ ማለት ደጆች ሁሉ ይከፈቱልኝ። የምፈልገው ነገር ፈጥኖ ይመጣል። እፈልጋለሁ፣ አገኘዋለሁ። እፈልጋለሁ፣ አገኘዋለሁ። ወርዱን ነው የሚተነበየው። ወርዱን ነው ዲክሌር የሚያደርገው። ወርዱን ነው የሚያውጀው። ምንም አይም ከየት ይመጣል እንዴት ይመጣል ምን አሮን ነው ሰይጣን ውሸት ነግሮ አይምሮክ በውሸት ተይዞ ልትፈነዳ ደርሰ just a voice ትንሽ ድምፅ ትመጣለች። ሰይጣን ውሸታም ነው፣ ሊያስጨንቅ ነው የሚፈልገው። ትጠፋለህ ይላል። ነገር ሁሉ እንደ ቃሉ ይሆናል። ነገር ሁሉ እንደ ቃሉ ይሆናል። እንደ ቃሉ ይሆናል። ኦ የስ ፕሮፌሲ ሪሲቭ አይ ላቭ ቱ ጊቭ። በበረከት ደስ ይለኝ፣ በመስጠት ደስ ይለኝ፣ አንተን በማበልጸግ ደስ ይለኝ፣ አንተን በማውረስ ደስ ይለኝ። in the name of Jesus ይህን መንፈስ አወጅኩብህ። እግዚአብሔር የወርቅን ብናኝ ሰጠ። የወርቅን ዱቄት፣ የወርቅን ድንጋይ፣ የወርቅን አፈር ሰጠ። የወርቅን ኃይል ሰጠ። በኢየሱስ ስም ሰጠ። receive in the name of Jesus. pertela caparas. እኔ ሰዎች ሲበለጽጉ ደስ ይለኛል። የእውነቴን ነው የምላችሁ። ሰዎች ሲበለጽጉ ደስ ይለኛል። ሰዎች በልጽገው ወደ እኔ እንኳን ምንም ሳያመጡ አብረውኝ እየኖሩ ደስ ይለኛል። መካፈል እኮ ግዴታዬ ነው፣ መለኮታዊ። የሚያበራየውን በሬ አፉን አትሰር ነው የሚለው። ግን እኔ ከካራክተሬ ማለት ነው በሕያው እግዚአብሔር ፊት ነው የምላችሁ። ሰዎች ሲበለጽጉ ደስ ይለኛል። በደስታ ባረኩ፣ በደስታ ባረኩ፣ በደስታ ባረኩ።
ሀብት ይሆንልህ፣ 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 ሀብት ይሆንልህ። ገና ነው፣ ትጨምራለህ። ሞር ኤንድ ሞር ብዙዎችን ትቀጥራለህ። ለብዙዎች አባት ትሆናለህ። ብዙዎችን ትመግባለህ። ብዙዎችን ትቀጥራለህ፣ ትከፍላለህ፣ ታኖራለህ። ለብዙዎች መነሳት ምክንያት ትሆናለህ። የእግዚአብሔር ድምፅ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታርጉ። ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱም ደግሞ ከስራው አርፏልና። እስኪ ገብቻለሁ በሉኝ። በእግራችሁ ቁሙና ገብቻለሁ በሉኝ። ወደ ረፍቱ ገብቻለሁ በሉኝ። እምነት በሉኝ። ያረፈውን ክርስቶስን በሉኝ ይካፈለዋል፣ ይካፈለዋል። ከህልውናው በታች ይኖራል። የእረፍት ድምፅን ይሰማል። ድምፁ ወደ እረፍት ይመራኛል። ወደ እረፍት አስገብቶኛል። ምን ይላል መጽሐፍ? ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏል። ለዛውም የምታርፈው ከምን ነው? ከስራ፣ ከኤፈርት፣ ከጥረት፣ ከድካም፣ ከጉልበት፣ ከመጨከላ፣ ከእርግማን ህይወት ወደ ረፍት። አዳም ትዝ ይልሃል ሲረገም ምን አለ? በፊት ወዝ ኤፈርት ነው አለ፣ ድካም ነው አለ፣ ጉልበት ነው አለ። አሁን ግን ወደ ምን ገብተሃል? ወደ ለምን እግዚአብሔር በሰባተኛው ቀን ከስራው ምን ብሏል? ስለዚህ አብረኸው። አዳም የደንገነት ውስጥ በምን ነበር የሚኖረው? በእረፍት። ኃጢአት የለብንም አይደለ? እርግማን የለብንም። ሃሌሉያ! የእግዚአብሔር ልጅ ወደ ትንሣኤ እረፍት ገብቷል። ስለዚህ አብረነው ያመንን ገብተናል። አምነን ገብተናል። አምነን ገብተናል። አምነን ገብተናል። ያመነ ወደ እረፍቱ ይገባል። ወደ እረፍቱ ይገባል። ያመነ ወደ እረፍቱ ይገባል። ምንም የሚያስጨንቅ ነገር የለም። ስጋ 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 እያሉ ሲጨነቁ ምንድን ነው? የለም። ንፋስ ይነሳል፣ ድርጭት ያመጣል፣ ትበላል። ውሃ 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 ውሃ፣ አታጉረምርም፣ አትጨነቅ። አለት ይሰነጠቃል፣ ትጠጣል። ኦ የስ ምን እንበላለን ምን እንጠጣለን ብላችሁ ምን አትበሉ። አትጨነቁ፣ አትጨነቁ፣ አትጨነቁ። ሃሌሉያ! በጸሎት አስታውቁ፣ በጸሎት አስታውቁ።